በግፍ የተገደለው ወጣት ዘይኑን ጧሪ ያጡትን ቤተሰብና ጨቅላ ህፃን ልጅ ለመደገፍ የእርዳታ ጥሪ ቀረበ። ኢራን በመካከለኛው ምስራቅ እጅግ ሀብታም ሀገር ልትሆን ትችላለች ስትል አሜሪካ ተናገረች። የሚሉት የዕለቱ ከጁማ እስከ ጁማችን አበይት ክስተቶች ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሀሩን ሚዲያ ተከታታዮች ሳምንታዊ የተመረጡ መረጃዎችን ወደ እናንተ የምናደርስበት ከጁማ እስከ ጁማ ፕሮግራማችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆያለሁ። እስከ መረጃችን ፍጻሜ አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናመራ በግፍ የተገደለው ወጣት ዘይኑን ጧሪ ያጡትን ቤተሰብና ጨቅላ ህፃን ልጅ ለመደገፍ የእርዳታ ጥሪ ቀረበ። በአዲስ አበባ ከተማ ቦሌ ክፍለ ከተማ ወረዳ 12 ቡልቡላ አቦ መሻገሪያ ድልድይ በሚባለው አካባቢ ሰኔ 28 ቀን 2018 ዓ.ም ህይወቱን አጥቶ ስለተገኘው ወጣት ዘይኑ ፈድሉ ቤተሰብ የእርዳታ ጥሪ ቀርቧል። በተሰራጨው መረጃ መሰረት ዘይኑ ፈድሉ በደረሰበት የስለት ጥቃት ህይወቱን ያጣ ሲሆን የፖሊስ አካላትም ከጉዳዩ ጋር በተያያዘ 11 ተጠርጣሪዎችን በቁጥጥር ስር በመዋል ለፍርድ ቤት ማቅረባቸው ተገልጿል። ጉዳዩም በህግ አግባብ በመመርመር ላይ መሆኑም መረጃዎች ያመለክታሉ። የወጣቱ ህልፈት ቤተሰቡን በከባድ ሐዘን ውስጥ የከተተ ሲሆን ከሁሉም በላይ ከክስተቱ ማግስት የተወለደው ልጁ የአባቱን ፍቅር ሳያገኝ ወደ ህይወት መግባቱ የብዙዎችን ልብ ነክቷል። ባለቤቱም በአራስነት ውስጥና ቤተሰቡን ለማስተዳደር ፈታኝ ሁኔታ ውስጥ እንደምትገኝ ተገልጿል። በመሆኑም ለአራሷና ለጨቅላ ህፃኑ የህይወት ድጋፍ እንዲሆን በቤተሰብ ወገኖችና በቅርብ አጋሮች አማካኝነት የገንዘብ ድጋፉ በሟቹ ባለቤት ስም በተከፈተ የኢትዮጵያ ንግድ ባንክ ሂሳብና በቴሌ ብር አማካኝነት እንዲደረግም ጥሪ ተላልፏል። ንቁ ወጣት ለተሻለ ነገ በሚል መሪ ቃል የአዲስ አበባ የክረምት በጎ ፍቃድ ንቅናቄ በይፋ ተጀመረ። የአዲስ አበባ ሙስሊም ወጣቶች ካውንስል ንቁ ወጣት ለተሻለ ነገ በሚል መሪ ሀሳብ ያዘጋጀውን የ2018 ዓመተ ልደት የክረምት በጎ ፍቃድ ንቅናቄ መርሃ ግብር ቤተል በሚገኘው የሙጅማዓት ተቅዋ መስጂድ በይፋ አስጀምሯል። በመክፈቻ መርሃ ግብሩ ላይ የካውንስሉ ፕሬዝዳንት ወጣት መንሱር ኸድርና ዋና ጸሐፊው አብዱል አዚዝ አወል ተገኝተው ንቅናቄውን በይፋ ከፍተዋል። ይህ የበጎ ፈቃድ ንቅናቄ ወጣቶች የክረምት ረፍት ጊዜያቸውን በበጎ አድራጎት ስራ፣ በማህበራዊ አገልግሎት፣ በአካባቢ ጥበቃ፣ በሰብአዊ ድጋፍና በስፖርታዊ ተሳትፎች ላይ በስፋት እንዲያሳልፉ ለማበረታታት ያለመ ሰፊ ማህበራዊ እንቅስቃሴ መሆኑ በፕሮግራሙ ላይ ተገልጿል። በዘንድሮ የክረምት ንቅናቄ በወጣት ካውንስሉ አስተባባሪነት በዋናነት ከሚተገበሩት ተግባራት መካከል የደም ልገሳ፣ የችግኝ ተከላና የአካባቢ ጥበቃ ስራዎች፣ ለአቅመ ደካማ ተማሪዎች የሚደረግ የትምህርት ቁሳቁስ ድጋፍ፣ የስፖርትና የወንድማማችነት ማጠናከሪያ ውድድሮች እንዲሁም የአቅመ ደካማ እናቶችንና አባቶችን ቤቶች የማደስ ተግባራት በስፋት እንደሚከናወኑ ተገልጿል። የአዲስ አበባ ሙስሊም ወጣቶች ካውንስል እነዚህን ሰፋፊ ማህበራዊ ተግባራት በስኬት ለማከናወን የመንግስትና የግል ተቋማት፣ ግለሰቦች፣ ሃይማኖት ተቋማትና የበጎ አድራጎት ድርጅቶች ከጎኑ በመቆም በትብብር እንዲሰሩ ጥሪውን አቅርቧል። በስተመጨረሻም ይህ የክረምት ንቅናቄ የወጣቶችን እውነተኛ አቅም፣ ጠንካራ አንድነትና ማህበራዊ ኃላፊነት በተግባር የሚያሳይ እንቅስቃሴ እንደሚሆን ካውንስሉ አስታውቋል። በአፋር ክልል በርካታ ዑለሞችን ያፈሩት ታላቁ ዓሊም ሼህ ሪድዋን የህያ ወደ አኺራ ተሻገሩ። በአፋር ክልል ዞን 4 ያሉ ወረዳ ውስጥ በርካታ መሻይኾችን በማስተማርና ዲንን በማገልገል የህይወት ዘመናቸውን ያሳለፉት ታላቁ ዓሊም ሼህ ሪድዋን የህያ ባሳለፍነው ሐምሌ 13 ቀን 2018 ዓ.ም በ86 ዓመታቸው ከዚህ ዓለም በሞት ተለይተዋል። የታላቁ ዓሊም የሼህ ሙሐመድ ሐያት ደረሳ የነበሩት ሼህ ሪድዋን በተራቸው በርካታ ስመጥር ዑለሞችን በማቅራትና በማፍራት ለኢስላማዊ እውቀት መስፋፋት ከፍተኛ አሻራቸውን አኑረዋል። ከእውቀት ዘርፉ ባሻገር በጥሩ ስነ ምግባራቸውና በቸርነታቸው በአካባቢው ማህበረሰብ ዘንድ እጅግ የተወደዱና ከፍተኛ ክብርና ተቀባይነት የነበራቸው አባት ነበሩ። ሀሩን ሚዲያም አላህ ሱብሓነሁ ወተዓላ ለሼህ ሪድዋን የህያ ጀነተል ፊርዶስን እንዲወፍቃቸው እንዲሁም ለቤተሰቦቻቸው፣ ለተማሪዎቻቸውና ለመላው ወዳጅ ዘመዶቻቸው መጽናናት እንዲሰጣቸው ከልብ ይመኛል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች እየተከታተላችሁ የምትገኙ ሳምንታዊ የተመረጡ መረጃዎችን ወደ እናንተ የምናደርስበትን ከጁማ እስከ ጁማ ፕሮግራማችን ነው። አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ።
ኢራን የብሪታንያ የጦር ሰፈሮች ለአሜሪካ ወታደራዊ ጥቃት እንዲውሉ መፈቀዳቸውን አስመልክቶ ለለንደን ጥብቅ ማስጠንቀቂያ አስተላለፈች። የኢራን ኢስላማዊ አብዮታዊ ዘብ የዩናይትድ ኪንግደም ብሪታንያ የጦር ሰፈሮች በኢራን ላይ ለሚቃጡ የአሜሪካ የአየር ጥቃቶች እንዲውሉ መፈቀዳቸውን አጥብቆ እንደሚያወግዝ በመግለጽ ለለንደን ጥብቅ ማስጠንቀቂያን አስተላለፈ። የኢራን መንግስታዊ መገናኛ ብዙሃን እንደዘገቡት ከሆነ አብዮታዊ ዘበኛው ግዛታቸውን ወይም ወታደራዊ ተቃውሞቶቻቸውን በኢራን ላይ ለሚሰነዘሩ ጥቃቶች እንዲንቀሳቀሱ የሚፈቅዱ ማንኛውም ሀገራት ለኢራን አጸፋዊ እርምጃ እንደ ህጋዊ ወታደራዊ ኢላማ ተቆጥረው ጥቃት ሊሰነዘርባቸው እንደሚችል አስታውቋል። ይህ ማስጠንቀቂያ የወጣው ዩናይትድ ስቴትስ በክፍለ ሀገሩ በሚካሄደው ወታደራዊ ዘመቻ አካል ከሀገር ውጭ ያሉ ስትራቴጂካዊ የጦር ሰፈሮችን በመጠቀም የረጅም ርቀት ቦምብ ጣይ አውሮፕላን ስራዎችን እያከናወነች ነው የሚሉ ዘገባዎች መውጣታቸውን ተከትሎ ነው። በተጨማሪም የኢራን የውጭ ጉዳይ ሚኒስቴር ብሪታንያ ለአሜሪካ ወታደራዊ ኦፕሬሽኖች ድጋፍ አድርጋለች መባሉን ኮንኖ ለአንዲት ሀገር የጦር ሰፈርን ማመቻቸት የቀጠናውን ውጥረት የበለጠ እንደሚያባብሰውና ከባድ መዘዝ እንደሚያስከትል አስታውቋል። ካሁን ባለው መረጃ መሰረት የዩናይትድ ኪንግደም መንግስት በፖሊሲ ላይ ያደረገው ምንም አይነት ለውጥ እንደሌለ የተገለጸ ሲሆን ከለንደን በኩል ለኢራን ማስጠንቀቂያ የተሰጠ ወዲያውኑ የተሰጠ ምላሽ አልተመዘገበም። ኢራን በመካከለኛው ምስራቅ እጅግ ሀብታም ሀገር ልትሆን ትችላለች ስትል አሜሪካ ተናገረች። የአሜሪካው የውጭ ጉዳይ ሚኒስተር ኢራን በአክራሪ መሪዎች የምትመራ ሀገር መሆኗን በመግለጽ እነዚህ መሪዎች ስለ ኢኮኖሚ ጉዳዮች ምንም ግንዛቤ የሌላቸው መሆናቸውን ተናግረዋል። ሀገራቸውን እያወደሙ ነው ያሉት ሩቢዮ ኢራን ብትፈልግ ኑሮ በመካከለኛው ምስራቅ እጅግ ሀብታም ሀገር ልትሆን ትችል ነበር ሲሉ አክለው ገልጸዋል። ነገር ግን በምትኩ ገንዘባቸውን ወስደው ለሂዝቦላህ፣ ለሐማስ እና ለሺያ ታጣቂ ቡድኖች እንዲሁም በመላው ዓለም ሽብርተኝነት ለመደገፍ ያውሉታል ሲሉ አክለዋል። ሩቢዮ ንግግራቸውን ሲቀጥሉ የአሜሪካ ዋና ትኩረት ከኒውክሌር ነጻ የሆነች ኢራን መሆኑን አስረድተዋል። የኒውክሌር ጦር መሳሪያ ሊኖራቸው አይገባም፣ እስቲ ለዓለም ምን ሊያደርጉ እንደሚችሉ አስቡት ሲሉ ስጋቱነቱን ጠቅሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በቅርቡ ከሳውዲ አረቢያ ጋር ስለታወጀው የኒውክሌር ስምምነት መግለጫ ሰጥቷል። ዋሽንግተንና ሪያድ ግንኙነታቸውን ለማጠናከር በሚያደርጉት ጥረት መካከል አሜሪካና ሳውዲ አረቢያ በሲቪል የኒውክሌር ትብብር ላይ ስምምነት ላይ መድረሳቸውን ተናግረዋል። የአሜሪካ የኢነርጂ መምሪያ የአሜሪካ ኩባንያዎች ለሳውዲ አረቢያ የኒውክሌር ቴክኖሎጂ እንደሚያቀርቡ በመግለጽ ስምምነቱን ታሪካዊ ሲል አወድሶታል። ሳውዲ አረቢያ ከእስራኤል ጋር ግንኙነቷን ካላሻሻለች የአሜሪካና የሳውዲ የኒውክሌር ስምምነት ውድቅ እንደሚሆን ዋይት ሀውስ አስታወቀ። የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት ሳውዲ አረቢያ የአብርሃም ስምምነትን በይፋ ተቀብላ ከእስራኤል ጋር ያላትን ግንኙነት መደበኛ ካላደረገች ወይም ካላሻሻለች በስተቀር በቅርቡ የተፈረመው የአሜሪካና የሳውዲ የሲቪል ኒውክሌር ስምምነት ተግባራዊ እንደማይሆን አረጋግጠዋል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ስምምነቱ የሚጸድቅ ቢሆንም ነገር ግን ሙሉ በሙሉ ሳውዲ አረቢያ የአብርሃም ስምምነትን በመቀላቀል ላይ የተመሰረተ ነው ብለዋል። አክለውም በዚህ ስምምነት መሰረት ምንም አይነት የዩራኒየም ማበልጸግ ተግባር እንደማይኖርም አስታውቀዋል። የአሜሪካው የኢነርጂ ሴክሬታሪ ክሪስ ራይት እና የሳውዲ አቻቸው ይህንን ስምምነት ረቡዕ ዕለት ሲፈርሙ ይህንን አዲስ ቅድመ ሁኔታ ያላነሱ ሲሆን ሳውዲ አረቢያ ከእስራኤል ጋር ግንኙነት ለመጀመር ራሷን የቻለች የፍልስጤም ሀገር ምስረታን እንደ ቅድመ ሁኔታ ስታነሳ መቆየቷ ስምምነቱን በቀላሉ ወደ ማጠናቀቂያው እንዳይደርስ እንቅፋት ሊሆንባት እንደሚችል ተገምቷል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ሳምንታዊ የተመረጡ ኢስላማዊ መረጃዎችን ወደ እናንተ ያደረስንበት ከጁማ እስከ ጁማ ፕሮግራማችን የተከታተላችሁት ይመስል ነበር። ከመረጃዎቹ ጋር እኔ አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር ነበረን። በሌላ የመረጃ ሰዓት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።